ህንዳዊ ፋኖ ነኝ። ምን አልከኝ? ህንዳዊ ፋኖ አልገባኝ። በአማርኛ አውራኝ። ህንዳዊ ፋኖ ነኝ። ህንዳዊ ፋኖ ለማን ነው የምትታገል? ለፋኖ ነው። ለኢትዮጵያ ፋኖ ነው ወይስ ለህንድ ፋኖ? አይ ለኢትዮጵያ ፋኖ ነው። እንትና አንብብልስታ ደረት ጋር ያለችው ፋኖ ነው አለ። ኦኬ ፋኖ ብቻ ነው የሚል አይደል? አዎ ያ ደስ ይላል። ያን እንኳን ደረት ላይ ግድግዳ ላይ ራሱን እኮ ፋኖ ነው እንዴ? እና እንዴት ምኑ ገብቶህ ነው የአማራ ፋኖ የሆንክ ደጋፊ ሆንክ? ታክሱን ተካክሶ ሰው ልጅ ቢያንስ አይን አለ፣ ጆሮ አለ። ደግሞ ለኢትዮጵያ ለመውደድ አስመሳይ ለመሆኑ ለኢትዮጵያ ዝም ብሎ ለመተው አስመሳይ መሆኑ እውነተኛ ሐቀኛ ጎን መቆም አለብን። ማስራይዙ መጠቀስ የማይችል በሳይበር ላይ ድምፅ መሆን አለብን። በኢትዮጵያ ዋጋ የሚከፈል በአገር ዋጋ የሚከፈል በደሙ በእውቀቱን በጀግንነቱን አገርን ሰርቶን አስተካክሎ አይ ዛሬ አማራን አጠፋለሁ ብሎ አማራ ችግር እኮ አብረን ሰላም እንኖር ነው። ከሌሎች ሀገር ተቀብሎ ማስታወቂያ ሰጥቶ አገር ሰጥቶ ልብስን አስተካክሎ በቃ እንኖር ብሎ ዛሬን አማራን ተፋለው አማራ ኢትዮጵያዊ አይደለም አማራ መጥፋት አለባቸው ብሎ ምን ነገር ያምኝ ሰው ልጅ ታምሮ እንዳልተማሪ መሆን በጣም ይገርማል። ታምሮ እንዳልተማሪ ለመሆን በጣም ይገርማል። እርግጥ ሰው ልጅ ታምሮ ሆነና ወጥቶ በአየሩም በመንገዱን ያስታውቃል። ያ ተከከለ። ስለዚህ ፈርቶ ለመኖር ፈርቶ እንደ አህያ ለመሞት ለምን ሰርቶ አይሞቱ የሚባል ነገር አለ። መፍራት ፈጣሪ ነው። በነገራችን ላይ የፋኖ ጥላት ከየትም አልመጣም። በጣም የሚያሳዝነው ማለት ነው። አሁን ለምሳሌ የትግራይ ልጅ ጥላታችን 7 ቡድኖች ወቅተውናል ይላል፣ 7 ሀገሮች ወቅተውናል ይላሉ። ልክ ናቸው፣ ማስረጃም አላቸው። ከዚያ ውስጥ አማራም አለበት፣ ኦሮሞም አለበት፣ ሁሉም ብሔር ብሔረሰብ አለበት፣ ኤርትራም አለችበት። ይሄ መሬት ላይ ያለ ሀቅ ነው። ያ ምንም የማይደበቅ አማራ ጋር ስመጣ ማንም አልወጋውም፣ ራሱ አማራ ነው እየወጋ ያለ ከሚያናሽና ፀጉሬ ከሚመልጠው ነገር ውስጥ ማለት ነው። መከላከያ ሲመጣ ይኸውልህ ለምን መሰለህ እንደዚህ ምን መከላከያ ይመጣ ይሄ እንዳትና አንተ ይልሃል። እኔ በአይኔ በብረቱ ያየሁት ነው። ይሄ ፋኖ የሚባል አለ፣ በዚህ ምን አይነት ነው ይልሃል። ምንም ሰው አይመስላቸውም። ፋኖች ራሱ ፋኖ ሲባሉ ከኦሮሚያ ክልል ሰልጥኖ ሲመጡ ፋኖ ሰው አይመስላቸውም። ምን አይነት ነው በእናትህ እስቲ ፋኖ አለ እንደዚህ ምን በጣም ይረብሻል ያሉ ይልሃል። ከዛ ምን ይባሉ ነገሯቸው፣ ፎጣ ይለብሳል ማለት ጀመሩ። ፎጣ ይለብሳል ተብሎ ተነገራቸው። ከዛ ናንቴና አሁን ጋቢ ትለብሳለህ፣ የት ነው የምትደርሰው? ቤተክርስቲያን የሚሄደው ሰው አሁን ቤተክርስቲያን ትሄዳለህ፣ እሱን አውልቀህ ደግሞ ፎጣ ትለብሳለህ። አሁን እንደዚህ ሰው ያጫውታል፣ መልሰ ደግሞ ወዲያ ወሬ ትቀየራለህ ይሏል። በጣም ነው ደም የሚያፈሩ። እውነቴን ነው የምልህ። ምንም አያውቁም፣ የእግዚአብሔር ሰው ናቸው። እኔ የኦሮሞን መከላከያ የሚገልሰው ቀጥታ ጀሃነም ነው የሚገባ። ያሳዝናል። ምንም አያውቁም። ዳቢሎሱ ምን ይሻ መጣልህ ወንድሜ? አረ እስከ ጫማ ቁጥር መጥቶ ይነግርልሃል። እስከ ጫማ ቁጥር መጥቶ አይ ፋኖ በዚህ እኩል ነው ያለ፣ ፋኖ እዚህ ነው ቤቱ፣ የፋኖ ሚስት ይች ናት፣ የፋኖ ልጆች ይች ናት እያለ ያስበላል። አድማ በታይ ፖሊስና መከላከያ እንትን የአማራ ሚሊሻ ምንም እነዚያ ቁጥፋት የለባቸውም። ሰልጥነዋል፣ መከላከያ ሰራዊት ናቸው ሁሉ ተብለው ደንቆሮ መንግስት አዟቸዋል። ያላቸው አማራጭ መር ነው። አላየም እንጂ ነው ያዘክተው ባለፈው ያወጣሁት አንድ ምርኮኛ አማርኛ አይችልም። ምርኮኛ ላይ ማለት ሙክሮኛ ነው የሚል እና በጣም ነው የሚያሳዝነኝ። እግዚአብሔር ነው የሚል ምን ይባለው የአእምሮ ድንገል ናቸው። ገና አልተከፈቱም። የአእምሮ ድንገል በቃ ያው አንድ ነገር ብቻ ነው። ምንም ቢነገር አይሰማም። ድንገል ናቸው። የአእምሮ ድንገል ማለት ነው።
በቃ ሁሉም ኬንያ ነው። የሰው የሚያምረው ነገር ሳይው ኬንያ ነው። የሰው ቤት የሚያምረው በቃ ኬንያ ነው። ሁሉም እኔ ነው። በቃ ሰው እንደ ላይ ነው። በቃ እኔ ብቻ ነው እንደምኖር ማለት ነው። ከዛው አዲስ አበባ ከአብይ አህመድ ጎን እንደዚህ የተፈቆረው ማሰራይቱ የተፈቆረው ፋኖ ሲቀረው ወይኔ መንግስት በግድን ላኩኝ 3 አይደል በለው በግድን ላኩኝ። ይሄ ነው ስራ። እውነት ነው። እግዚአብሔር እኔ የሚገርም የፋኖ መንፈስ ነው የሚግጥም አለኝ። የሚገርም ፋኖ መንፈስ ነው የሚል የፋኖን መንፈስ በመንፈስ የሚንቀሳቀሱትን ወደ ስጋውነት የቀየረው ሚሊሻ ስጋ ናቸው፣ ስጋ ለባሽ ናቸው ያላቸው ሚሊሻ እንጂ ማለት ነው። የኦሮሞ ወታደር ሲመጣ በቃ ስጋ ለባሽ ፋኖ አይመስላቸውም። ራሱ በመንፈስ የሚጓጉ ተደብል መሰለ ግርማ ሞገስ ያስፈራቸዋል። እነዚህ እንዲደፈር ያደረገው ፋኖ አማራ ሚሊሻ። እኔ በጣም ውስጤ ተቃጥሎ የቀረ የአማራ አርማ በጣይ ፖሊስና ፕሮፌሰር አስራት ወልደየስ ነው ትዝ የሚለኝ። የአማራ ጠላት ሆዳሙ አማራ ነው የሚለው ትክክለኛ። በዛን ጊዜ የጻፈው በህወሓት ጊዜ ነው። በህወሓት ጊዜ ያን መጽሐፍ ሲጽፈው ለምንድን ነው የአማራ ጠላቱ ህወሓት ነው ለምን አላለም? ለምን የአማራ ጠላቱ ትግሬ ነው ለምን አላለም? አማራ እየገዛን ነበረ። በደንብ ስተገንዝበው እኔ አንዳንዴ እንደዚህ አይነት ደራሲያን ሳይ ደስ ይለኛል። እና ማለት በእናትህ ነው በአባትህ ህንዳዊ በሁሉም ህንዳዊ ነው። እንደኛ ትችላለህ? ያው የምወልድ ቋንቋ ነው። እውነት ነው። እሱስ እውነት ነው። መወለድ ቋንቋ ይሄ ከእናንተ ሀገር ነው የሚመጣው? ምንድን ነው? ኮኮናት አይስክሪም። ኦኬ ከእናንተ ነው የሚመጣው? የቾክሌት አይስክሪም ከአስር ምርጥ ሰው ደህና ነህ? አለን። እንዴት ናቸው? ደህና ናቸው ወይ? ማን ሰማው? ጉድ የለም ጭራሽ የኦሮሞ ቢስለን የአንድ ፋኖ አለን ለካ መቻው ካለ የሁሉ ጉድ ተስፋ አለን በለኛ። ደግሞ ሚዲያ ላይ ምን ሰራህ መሰለህ? የሚዲያው ስማርት ስማ እንጂ በምንድን ነው እናንተ በጨበጣ ተኩስ ነው ወይስ እንዴት ነው? አሁን ክንድ ብዙ ጊዜ በሕክምና ሳይንስ ነው የሚታወቀውና ተኩስ ላይ ብዙ ጊዜ አናውቀውም። ምንድን ነው እስኪ የፈጠራችሁት? ዘምትና 13 የሚባለው እናንተ ናችሁ እንደ የፈጠራችሁት? ዘሪሁን 13 ማለት ዘሪሁን 13 የሚባል መሳሪያ መጥቶ ነበር አሉ። አልገባኝም። ማለት ምን ማለት ነው? ከህንድ ነው ወይ ከኢትዮጵያ ነው? የኢትዮጵያ ድሮን እንደ ድሮን አይነት ሚሳኤል አይነት። ኦኬ 1996 ላይ አዎ አብረን የተካክሸው ነበር። ነጮች እንደላይ ገዛ ማለት ነው። ከኢትዮጵያ ጋር አብረን የተካክሸው ነበር 1996 ላይ ይመስለኛል። አይደለም? አዎ። እና ምናልባት የቀድሞ አያትማ ሀበሻ መሆን አይቀርም፣ ግን አላውቅም። አሁን ሰማለሁ ትግረኛም ኦሮምኛም። አዎ ኦኬ። ራስ ብዛሞ ነው? በራስ ብዛሞ አካባቢ ነው አይደለም? እኔ እኮ ከህንድ ነው የወለድኩት እንጂ ተምሮ ነው በ15 ዓመት አንዳንድ ምርትን ታሪክ ምናምን ነገር ተምሮ ነው። ኦሮምኛ መቻለት ጥሩ ነው። ቋንቋ ለመቻላችን ነው ወደኋላ አስቀረን። ቋንቋ እኔ ኦሮምኛን ለመስማት የሚፈልገው ነገር ቢያንስ ምን አይነት ናቸው? እኔ ብዙ ጊዜ ከቤት ያየሁ ማለት ነው። ያንተ ቤት ገብቶ አማራ ቤት ገብቶ እኛ ኢትዮጵያዊ ነን፣ እኛ አንድ ነን፣ እኛ ወንድማችን ብሎ የሚነግረው ከዛ የራሳችሁ ቤት በኦሮምኛ ቋንቋ አማራ ጎረቤት መጥፋት አለባችሁ ብሎ በኦሮምኛ ቋንቋ ነው የሚነግረው። በአማርኛ የሚነግረው ቃላት ሌላ ነው፣ የራሳችሁ ቤት በኦሮምኛ የሚነግረው ቃላት ሌላ ነው። አማራ እንደሚተፋ እና እንደዚህ አይነት አስመሳይ ናቸው። በአፉ ሌላ ነው፣ በልብን የኢትዮጵያና የአማራ ፈረስ ናቸው። ግን በአፉ በከኛ ወንድማችን ብሎ ነው የሚሰውረው። የራሳቸው ቋንቋ የሚያወራው ሌላ ነው። ትክክል። ያ ልክ ነህ። አዎ ሙሉ ለሙሉ ኦሮሞኛ ትችላለህ? እንሰማለሁ ግን አይችሉም። መስማትን እንሰማለሁ፣ ትርጉሙን እንሰማለሁ። ማሌ ጭራሽ ኦሮምኛ ራስን እኮ መቻፍ ጀመረ። ማል ጅዱ በርባዶ ማል በርባዴ እኔማ ደንቆሮ እኮ ነኝ። ጅራጅሩ ጅንጅሩ አይሻልም?
ምን ማለት ነው? ያው ምን ያለው ነው ያለው ነው። ማሪ ዝንጅሮ ነው ያልከው? ማሪ ድንድሮ ነው ደንገሮ? ጅራንጅሮ ዝንጅሮ። እስኪ ባንዲራውን ወደዛ በለው። ልሙጡ ነው ባንዲራ ነው ሙሉ ለሙሉ እስኪ አድርገው። ኦኬ አይ አይደለም። ዱባይ ነው የምንኖር? ኧረ አይደለም። አሪፍ ነው። የፋኖ ደጋፊ ሳይ ደስ ይለኛል። ነፍስ ያለው ፋኖ ደጋፊ ሳይ ማለት ነው። ያለው ነበር ባለጌ። አይ እንደኮ ሆነ ብሔሩ ምንድን ነው ይለዋል? Yes sir. Okay, just 5 minutes. አማንኛውም እኔም ሊወጣ ነው የሆነ ስራ መጣብኝና ሌላ ጊዜ እንገናኛለን እና የሆነ አባባል አለው በኮሜንት አርበኝ ምን ይባላል? የራሱን ፊት መታጠብ ማይችል ቲክቶክ ላይ ገብቶ አፉን ይከፍታል። ምን አለባችሁ ቢታጠብ ኖሮ አገራችሁን አይገመም ነበር። ተማሩ፣ መማር ያስፈልጋል። አዎ በቃ ይመችህ አባዬ።